አንድ ጥያቄ እስቲ እንጠይቅ። ስለ ፍትህና ፍትሃዊነት ለማውራት ጊዜው አልፎበታል ብለው ያስባሉ ነው ወይስ ይህች ዓለም ዛሬም ለፍትህና ህግ ቦታ አላት? እርስዎ የግል አስተያየቶን እየጻፉልን እኛ አንድ ታሪክ እናጫውታችሁ። ቤት ንብረት አፍርተው ወደሚኖሩበት መንደር የሆኑ ወጣቶች ድንገት በደቦ ይመጡና ይህ አካባቢ የኛ ስለሆነ ለቃችሁ ውጡ ይሏቸዋል። ተወልደው ያደጉበት ለፍተው የከበሩበት መንደር በመሆኑ አልወጣም ብለው ይታገላሉ። እርሶና ወራሪዎቹ ከሚታገሉበት አቅራቢያ ከአፍ እስከ አፍንጫቸው የታጠቁ ሰላም አስከባሪ የተባሉ ወታደሮች አሉ። ነገር ግን ስለ እርሶም ሆነ ስለ ንብረቱ ደንታ የላቸውም። ይባስ ብሎ ወራሪዎቹ መሳሪያ ታጥቀው መተኮስ ይጀምራሉ። ይህ አስፈሪ ክስተት እየተፈጠረ ያለው አሁን በዚህ ሰሞን በፍልስጤም ዌስት ባንክ ግዛቶች ውስጥ ነው። ዓለም በሙሉ ያወገዘው ድርጊት ቢሆንም የኔታንያሁ መንግስት ግን ነገር ሊሉ አልፈቀደም። አሜሪካ ሳትቀር በአደባባይ እነዚህ ወራሪዎች ሽብርተኛ ናቸው እስከ ማለት ደርሳለች። ለመሆኑ በዌስት ባንክ በወራሪዎችና በነዋሪዎች መሃል እየሆነ ያለው ምንድን ነው? ወደ ኋላ ሄደን ከታሪክ ማህደር አጣቅሰን የዛሬውን ሁኔታ ልናስቃኛችሁ ወደናልና አብራችሁን ቆዩ። A group of Jewish settlers in the occupied West Bank have besieged 3 homes since Sunday, cutting off electricity and water. መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላችኋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 89 33 44 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። የዌስት ባንክ ግዛት በመካከለኛው ምስራቅ እየተከሰተ ላለው የ10 ዓመታት የፖለቲካና የጦርነት ታሪክ ዋነኛው ማዕከል ነው። ይህ በዮርዳኖስ ወንዝ ምዕራባዊ ዳርቻ የሚገኝ መሬት በእስራኤልና በፍልስጤማውያን መካከል ለሚካሄደው ተከታታይ ግጭት፣ የመሬት ቅሚያና የዜጎች መፈናቀል ዋነኛ መንስኤ ሆኖ ይገኛል። በቅርብ ሳምንታት ደግሞ የእስራኤል ጽንፈኛ ሰፋሪዎች የፍልስጤማውያንን መንደሮችና መኖሪያ ቤቶች በመክበብ ነዋሪዎችን ከቀያቸው በማጋዝና የውሃና ኤሌክትሪክ አቅርቦቶችን በማቋረጥ እያካሄዱ ያሉት ጥቃት የዓለም አቀፉን ማህበረሰብ ትኩረት የሳበና አሜሪካውያንን ጭምር ያስቆጣ ክስተት ሆኗል። የዌስት ባንክ ታሪክ ከሁለተኛ ዓለም ጦርነትና ከ1948 የእስራኤል ምስረታ ጋር የተያያዘ ነው። በመጀመሪያው የአረብ እስራኤል ጦርነት ወቅት ይህ ግዛት በዮርዳኖስ ቁጥጥር ስር ውሎ የነበረ ሲሆን ዌስት ባንክ የሚለውን ስም ያገኘውም በዮርዳኖስ ወንዝ ምዕራብ በኩል በመገኘቱ ነው። ነገር ግን በ1967 የስድስቱ ቀን ጦርነት እስራኤል የዮርዳኖስን ጦር በማሸነፍ የምዕራብ ባንክን፣ ምስራቅ ኢየሩሳሌምንና የጋዛ ሰርጥን ተቆጣጠረች። ከዚያን ጊዜ ጀምሮ የተባበሩት መንግስታት ድርጅት ዩኤን እና አብዛኞቹ የዓለም ሀገራት ዌስት ባንክን ኦኩፓይድ ቴሪቶሪ ወይም በወታደራዊ ኃይል የተያዘ የፍልስጤም ግዛት አድርገው የሚመለከቱት ሲሆን ፍልስጤማውያንም ተስፋ ለሚያደርጉባት የወደፊት ሀገራቸው ዋና ግዛት አድርገው ያስቧታል። በሌላ በኩል እስራኤል ይህንን መሬት በመጽሐፍ ቅዱስ ይሁዳና ሰማርያ በመባል የሚታወቅ ታሪካዊ የይሁዲዎች መሬት እንደሆነ በመጥቀስ የይገባኛል ጥያቄ ታቀርባለች። ለአውሮፓውያን አቆጣጠር በ1990ዎቹ በተፈረመው የኦስሎ ስምምነት መሰረት ዌስት ባንክ የሚባለው ግዛት በ3 አስተዳደራዊ ቀጠናዎች ዞን ኤ፣ ቢ፣ ሲ ተብሎ የተከፈለ ሲሆን ከ60% በላይ የሚሆነውን ዞን ሲ ሙሉ በሙሉ በእስራኤል ወታደራዊና ሲቪል አስተዳደር ቁጥጥር ስር ወድቋል። የጉዳዩን ስረ መሰረት ለመረዳት ይህን የግዛት ክፍፍል ሰፋ አድርገን እንመልከተው። የኦስሎ ስምምነት በእስራኤልና በፍልስጤም ነጻነት ድርጅት መካከል እንደ አውሮፓውያን አቆጣጠር በ1993 እና በ1995 የተፈረመ ሁለት ታሪካዊ የሰላም ስምምነት ነው። የዚህ ስምምነት ዋነኛ ዓላማ ቱ ስቴት ሶሉሽን የተባለ ለሁለት መንግስታት የጥቅም ግጭት የመፍትሄ መንገድ ማበጀትና በጋዛ ጊዜያዊ የፍልስጤም ራስ ገዛ አስተዳደር ማቋቋም ነበር። ስምምነቱ በጊዜያዊነት ለ5 ዓመታት የታሰበ የነበረ ቢሆንም እስከ ዛሬ ድረስ ሳይተገበር በዌስት ባንክ ያለውን የመሬትና የደህንነት ክፍፍል በ3 ቀጠናዎች ከፍሎታል። የመጀመሪያው ቀጠና ኤሪያ ኤ የሚባል ሲሆን የዌስት ባንክን በግምት 18% የሚሆነውን መሬት ይሸፍናል። ይህ ግዛት ሙሉ በሙሉ በፍልስጤም ባለስልጣናት የሲቪልና ወታደራዊ ቁጥጥር ስር የሚመራ ነው። እንደ ራማላህ፣ ናብሉስ፣ ጄኒን፣ ቤተልሔም እና ኬብሮን ያሉ ትልልቅ የፍልስጤም ከተሞች በዚህ ግዛት ውስጥ ይገኙበታል። የእስራኤል ዜጎች ወደዚህ ቀጠና እንዳይገቡ በእስራኤል ሕግ የተከለከለ ቢሆንም የእስራኤል ጦር በተደጋጋሚ ለደህንነት ፍተሻና ለቁጥጥር በሚል ይገባበታል። ሁለተኛው ቀጠና ኤሪያ ቢ ይባላል።
በግምት 21% የሚሆነውን የዌስት ባንክ መሬት ይሸፍናል። የተቀናጀ ወይም የጋራ አስተዳደር ያለበት ቀጠና ነው። ያም ማለት እንደ ትምህርት፣ ጤናና ማዘጋጃ ቤት አገልግሎቶች በፍልስጤም ባለስልጣን የሚመራ ሲሆን የደህንነት ቁጥጥሩ በበላይነት በእስራኤል ወታደራዊ ኃይል የሚጠበቅ ነው። ይህ ግዛት አብዛኞቹን የፍልስጤም ገጠራማ መንደሮችና ዳርቻዎችን ያካተተ ነው። ሶስተኛው ቀጠና ኤሪያ ሲ የሚሰኘው የዌስት ባንክን አብዛኛውን ክፍል ወይም 60% ገደማ ይሸፍናል። የአስተዳደር ሙሉ በሙሉ የሲቪልና ወታደራዊ ሴክተሩ በእስራኤል ቁጥጥር ስር ይገኛል። በአብዛኛው ለግብርና ተስማሚ የሆኑ መሬቶች፣ የተፈጥሮ ሀብቶች፣ የውሃ ምንጮችና ክፍት ቦታዎች በዚህ ቀጠና ውስጥ ይገኛሉ። ሁሉም የእስራኤል ሰፋሪ ማህበረሰቦች የሚገኙት በዚህ ቀጠና ውስጥ ነው። ፍልስጤማውያን በዚህ ቀጠና ውስጥ ቤት ለመስራት ወይም መሰረተ ልማት ለመዘርጋት ከእስራኤል ወታደራዊ አስተዳደር ፍቃድ ማግኘት አለባቸው። ፍቃድ ማግኘት ግን እጅግ አስቸጋሪ በመሆኑ በርካታ የፍልስጤም ቤቶች ያለ ፍቃድ የተገነቡ ተብሎ ይፈርሳሉ። ሁለተኛው የኦስሎ ስምምነት ሲደረግ ኤሪያ ሲ የተሰኘው ቀጠና በደረጃ ወደ ፍልስጤም አስተዳደር ይሸጋገራል ተብሎ ታስቦ የነበረ ቢሆንም የሰላም ሂደቱ በመስተጓጎሉ ምክንያት ሶስተኛው ሰፊ ቀጠና በእስራኤል ሙሉ ቁጥጥር ስር ጸንቶ ቀርቷል። ይህም በመሆኑ የፍልስጤም ከተሞችና መንደሮች በሁለት ቀጠናዎች ማለትም በኤሪያ ኤ እና ቢ እርስ በእርሳቸው እንዳይገናኙ ተከልለው እንዲቀሩ ተደርገዋል። ከ1967 በኋላ እስራኤል በዌስት ባንክ ውስጥ የእስራኤል ዜጎች የሚኖሩባቸውን ሰፈራዎች መገንባት ጀመረች። በአሁኑ ወቅት ከ500 ሺህ በላይ የእስራኤል ሰፋሪዎች በዌስት ባንክ ውስጥ ከ3 ሚሊዮን በላይ ከሚሆኑ ፍልስጤማውያን ጋር ጎን ለጎን ይኖራሉ። ፎርዝ ጄኔቫ ኮንቬንሽን የሚባለው የጄኔቫ ስምምነት ማንኛውም ወራሪ ኃይል የራሱን ዜጎች ወደ ተያዘ መሬት ማፍለስና ማስፈር እንደሚከለክል ቢደነግግም እስራኤል ግን እነዚህን ሰፈራዎች ማስፋፋቷን ቀጥላበታለች። እነዚህ ሰፈራዎች የፍልስጤም መንደሮችን በመካከላቸው በመከፋፈል ነፃ የፍልስጤም ሀገር የመመስረት እድልን ያደናቅፋሉ በሚል በዓለም አቀፍ ደረጃ ይነቀፋሉ። ፎርዝ ጄኔቫ ኮንቬንሽን የተሰኘው ስምምነት የእስራኤልን ድርጊትና ዓለም አቀፉን ሕግ ለመረዳት ይረዳናልና ጥቂት ተንትነን እንመልከተው። የአራተኛው የጄኔቫ ስምምነት እንደ አውሮፓውያን አቆጣጠር በ1949 የተደነገገና በወታደራዊ ወረራ ስር የሚኖሩ ሲቪሎችን ወይም ንጹሃን ዜጎችን መብት ለማስጠበቅ የወጣ ዓለም አቀፍ የሕግ ማዕቀፍ ነው። በዌስት ባንክ፣ በምስራቅ ኢየሩሳሌምና በጋዛ ላይ የእስራኤልን ሕግ ኃላፊነትና የተከለከሉ ድርጊቶችን በሚመለከት ይህ ስምምነት የክርክሮችና የዓለም አቀፍ ውሳኔዎች ዋና ማዕከል ነው። 1. አንቀጽ 49 ንዑስ አንቀጽ 6 እና በሕግ ውስጥ በስፋት የሚጠቀሰውና ከፍተኛ ክርክር የሚነሳበት የእስራኤል ሰፈራዎችን የሚመለከተው አንቀጽ 49 ነው። ሕጉ ቃል በቃል በተጻፈበት የእንግሊዝኛ ቋንቋ እንዲህ ይላል: The occupying power shall not deport or transfer parts of its own civilian population into the territory it occupies. ወደ አማርኛ ስንተረጉመው ወራሪው ኃይል የራሱን ሲቪል ሕዝብ ከፊሉንም ሆነ ሙሉ በሙሉ ወደ ተቆጣጠረው መሬት ማፍለስም ሆነ ማስፈር አይችልም። የተባበሩት መንግስታት ድርጅት ዩኤን፣ ዓለም አቀፉ የረድኤት ድርጅት ICRC እና ዓለም አቀፉ የፍትህ ፍርድ ቤት ICJ እስራኤል በዌስት ባንክና ምስራቅ ኢየሩሳሌም የምትገነባቸው የእስራኤል ሰፈራዎች የዚህን አንቀጽ ድንጋጌ የሚጥሱና ህገወጥ እንደሆኑ በተደጋጋሚ አረጋግጠዋል። እስራኤል በአንጻሩ ይህ አንቀጽ ለኔ አይሰራም ስትል ትሞግታለች። ከ1967 በፊት በዌስት ባንክ ላይ በዓለም አቀፍ ደረጃ የታወቀ የሉዓላዊ ሀገር አስተዳደር አልነበረም። ዮርዳኖስ በወቅቱ በይፋ እውቅና አልነበራትም። ስለዚህ ቦታው በኃይል የተያዘ ወይም ኦኪፓይድ ሳይሆን አከራካሪ ወይም ዲስፒዩትድ ነው ትላለች። እንዲሁም ሰፋሪዎቹ በራሳቸው ፍላጎት እንጂ በመንግስት ግዴታ አልተዘዋወሩም የሚል መከራከሪያም ታቀርባለች። ሌላኛው የህጉ አንቀጽ የንብረት ጥበቃና የመሬት ውርስን የሚመለከተው አንቀጽ 46 እና 53 ነው። የጄኔቫ ስምምነትና የሄግ ሬጉሌሽንስ ወራሪው ኃይል የሲቪሎችን የግል ንብረት መውረስ፣ ማፍረስ ወይም መቀማት የሚችለው በተወሰኑ ወታደራዊ ምክንያቶች ብቻ እንደሆነ ይደነግጋል። በዌስት ባንክ የፍልስጤማውያንን መሬት መውረስ፣ ቤቶችን ማፍረስና የተፈጥሮ ሀብቶችን ለሰፋሪዎች ጥቅም ማዋል የዚህ ህግ ጥሰት እንደሆነ ይቆጠራል። በቅርብ ጊዜ የተሰጡ ዓለም አቀፍ የህግ ውሳኔዎች የዓለም አቀፉ የፍትህ ፍርድ ቤት ICJ እንደ አውሮፓውያን አቆጣጠር በሐምሌ 2024 በሰጠው አድቫይዘሪ ኦፒኒየን እስራኤል በዌስት ባንክ የምታደርገው ወረራና የሰፈራ ማስፋፋት የአራተኛውን የጄኔቫ ስምምነት የሚጥስ ህገወጥ ድርጊት መሆኑን አረጋግጧል። ፍርድ ቤቱ እስራኤል ሰፈራዎቿን እንድታቆምና ሰፋሪዎቿን ከግዛቱ እንድታስወጣም ጭምር ጥሪ አቅርበዋል። የተባበሩት መንግስታት የደህንነት ምክር ቤት እንደ አውሮፓውያን አቆጣጠር በ2016 የወጣው ውሳኔ የጄኔቫ ስምምነትን በመጥቀስ የእስራኤል ሰፈራዎች ምንም አይነት ህጋዊ መሰረት እንደሌላቸውና በሁለቱ ሀገራት መካከል የተደረሱ የስምምነት ሀሳቦችን የሚያደናቅፉ መሆናቸውን ተናግሯል። ስለዚህም ከእስራኤል ውጭ ያሉ አብዛኞቹ የዓለም ሀገራት
የሰብአዊ መብት ድርጅቶችና የዓለም አቀፍ ፍርድ ቤቶች አራተኛ የጄኔቫ ስምምነት በዌስት ባንክ ላይ ሙሉ በሙሉ ተፈጻሚ እንዲሆንና የእስራኤል የሰፈራ ፖሊሲ የሕግ ጥሰት እንደሆነ ይስማሙበታል። ይህ በእንዲህ እንዳለ ግን በቅርብ ሳምንታት በዌስት ባንክ የሚገኙ የፍልስጤም መንደሮች በተለይም በናብሉስ አቅራቢያ የምትገኘው ቁስራ የምትባል መንደር በጽንፈኛ እስራኤላውያን ሰፋሪዎች ከበባ ስር ወድቃለች። በኦገስት 2026 መጀመሪያ ላይ በደርዘን የሚቆጠሩ ታጣቂ ሰፋሪዎች በቁስራ መንደር የሚገኙ የፍልስጤም አባወራዎችን ቤቶች ከበው ድንኳን በመሬታቸው ላይ ተክለዋል። ሰፋሪዎቹ የቤቶቹን የውሃና ኤሌክትሪክ መስመሮች ያቋረጡ ሲሆን በውስጣቸው ያሉትን ቤተሰቦች ሕፃናትን ጨምሮ ውጭ እንዳይወጡና ምግብ እንዳያገኙ አግደዋቸዋል። የታመሙ ሕፃናትን ለመርዳት የመጡ የሕክምና አምቡላንሶችንና እርዳታ ለማድረስ የሞከሩ ሰብአዊ መብት ተሟጋቾችን ሰፋሪዎቹ በኃይል መመለሳቸው ተዘግቧል። የእስራኤል ጦር ሕገወጥ ሰፋሪዎቹን ለማስወጣት ጥረት በማድረግ ፋንታ ፍልስጤማውያኑን ከገዛ ቤታቸው እንዲወጡ በማድረግ ቤቶቹን ለወታደራዊ ቀጠና እንደተጠቀሙባቸው ተሰምቷል። አንዳንዶቹ አሜሪካዊ ዜግነት ያላቸው ፍልስጤማውያን መሬታቸውን ለማስከበር ከውጭ ሀገር ሳይቀር ቢመጡም በሰፋሪዎች ጥቃትና ዛቻ ያሰቡትን ለማሳካት አልቻሉ። የእስራኤል ጦር ለወግ ያህል ሰፋሪዎቹ በተቆጣጠሩት መንደር ውስጥ ሲርመሰመስ ቢታይም ሕገወጥ ቡድኖችን ለማስቆም አልሞከሩ። ይልቅ ከሰፋሪዎቹ ጋር ቡና ሲጠጡና በጋራ ሲጸልዩ የሚያሳዩ ተንቀሳቃሽ ምስሎች ተለቀዋል። የአይነቱ አሰራር በስፋት የተለመደ ስልት ሲሆን ሰፋሪዎች በመጀመሪያ በትናንሽ ድንኳኖች የመሬት ቅሚያ ይጀምራሉ። በመቀጠል በወታደራዊ ጥበቃ በመታገዝ ነባሮቹን የፍልስጤም ነዋሪዎች ከቀያቸው ያፈናቅላሉ። ይሄ የተለመደ ስልታቸው ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ OHCHR እንደገለጸው በ2026 ዓ.ም ብቻ በዌስት ባንክ በፍልስጤማውያን ላይ ከ1400 በላይ የሰፋሪዎች ጥቃት ተመዝግቧል። በዚህ ምክንያት በክፍለ ዘመኑ ከፍተኛ ቁጥር ያላቸው የፍልስጤም ማህበረሰቦች ከቀያቸው ተፈናቅለዋል። የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርትን ጨምሮ በርካታ ተቺዎች ይህንን ድርጊት የዘር ማጽዳት ስልታዊ ሙከራ ወይም ኤትኒክ ክሌንዚንግ ነው ሲሉ ኮንነውታል። የአሜሪካው አምባሳደር ሳይቀሩ ድርጊቱን የፈጸሙትን አካላት የእስራኤል ሽብርተኞች ሲሉ የጠሯቸው ቢሆንም በጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚመራው የቀኝ ዘመም መንግስት ለሰፋሪዎች የሚሰጡ የፖለቲካና የደህንነት ሽፋን ጥቃቱን አባብሶታል። የዌስት ባንክ ግጭት የድንበር ወይም የታሪክ ውዝግብ ብቻ ሳይሆን በየዕለቱ የሰዎችን ሕይወት፣ መኖሪያ ቤትና ሰብአዊ መብት የሚነካ አጣዳፊ ቀውስ ነው። የፍልስጤም መንደሮች መወረርና የዜጎች ከመሬታቸው መፈናቀል ካልቆመ በመካከለኛው ምስራቅ ዘላቂ ሰላም ማምጣት የማይታለም ነው። ውድ የፈታ ዴሊ ቤተኞች፣ አሁንስ በመግቢያችን ላይ ያነሳነውን ጥያቄ ደግመን ብናነሳ መልሳችሁ ይለወጥ ይሆን ወይስ እምነታችሁ እንዳለ ይቀጥላል? ፍትህና ሕግ ለዚህ ዓለም ምንድን ናቸው?